ኢቭን ወረቀት ቢኖር ነገሮች ሊበላሹ ይችላሉ። አባ ይሄንማ ማመን አለብን። ስለዚህ አሁን የልጁን የታፈነውን ድምፅ መስማቱ ተገቢ ነው ብዬ አስባለሁ። ስለዚህ ምንድን ነው ሴራውን ያሴሩበት? እኔ ማወቅ የምፈልገው ምንድን ነው? አሁን እኮ ብዙ ቦታ እንድንሄድ አረቀን ጃቤ ማለት ያለብን ምንድን ነው? አንተን ከዛ ነገር ላይ ለማስወጣት የተፈለገበት ትልቁ ምክንያት ምንድን ነው? ፍቄ እሱን ንገረኝ። ትልቁ እሺ ወንድሜ አመሰግናለሁ። ምንድን ነው የዚህ ታርጌት እኔ የገባኝ መጀመሪያ እቺ እህቴ ትመጣና ኢትዮጵያ ላይ ዱባይ ላይ በጣም ትልቅ ከሁሉም ሀበሻ ሬስቶራንት የሚበልጥ ቤት አለኝ መሸጥ ፈልጋለሁ ብላኝ በጣም በሚቀርባቸው ወዳጆች ታናግረኛለች። ስታናግረኝ በዛ መሰረት አወራን፣ ተግባባን። ከዛ ዱባይ ምንዶች አላቅም እንኳን ዱባይ ናለ ከአዲስ አበባ አላቅም እኔ። ከዛ ተነስቼ ዱባይ ሄጄ አየኋት። ሳይ አየሁኝ ሀበሻ ሬስቶራንቶች አያቸው በድፍረት የሚሰሩ እንጂ ልምድ ያለው ሰው አላየሁኝም። እውነት ለመናገር ይሄ ማውራ እንደ ቢዝነስ ነው እንጂ ደረጃ እየሰጠኋቸው አይደለም። ከዛ ገብቼ ባለኝ ሙያ ብሰራ ብዬ ራሴን ሳሳምን ተግባባን። 80 ሚሊዮን ብር ኢትዮጵያ ብር ቤቱን ሽጠችልኝ። ኢትዮጵያ 80 ሚሊዮን ብር ያ ማለት 2 ሚሊዮን ድርሃም ማለት ነው። ይሄን አንድ ሺህ ጊዜ በስራ ፊት ተናግራኛለች፣ መስክራለኛለች፣ ቃል ገብታ አውርታለች አንድ ሺህ ጊዜ። ይሄ ስናደርግ ደግሞ ሀገሪቷን ስለማላቅ ምን እንደምትረጀኝ ሀገር አናቅም፣ እንዴት እንደሆነ አሰራሩ አናቅም። ስለዚህ ምን እንደምታደርግልን ስላት እሺ ፍቄ ለ6 ወር በማኔጀርት በሌላም በኦፊስ ስራዎችም እያገዝኩ አብሬ እሰራለሁ። ለ6 ወር አገዝሃለሁ። ከዛ ግን ኢትዮጵያ ላይ ማጣራው ባንክ የለም፣ ማጣራው ጀነራል፣ ማጣራው ሚኒስተር የለም። ስራ አለኝ ትላለች። እግዚአብሔር ምስክሬ ነው። እንዲህ ስትለን ያው የኔ ዓላማ ምንድነው? ከዛሬ ነገ በቃ የሆነ መድረስ ስራ ማወቅ። እዛ ስራ ደግሞ ስገባ ብዙ ሰው ታውቃለህ፣ ነገ ለተሻለ ነገር እድል ይኖርሃል በሚል ራሴን አዘጋጀሁኝ። ተስማማን። በዛ አጋጣሚ 24 ሆኖ በተናገርነው መሰረት ጨረስን። ቀብድ ከፈልኩኝ። ለአባቱ 18 ሚሊዮን ብር አስገባሁኝ አካውንቱ ላይ ቀብድ። መጀመሪያ ካሽ አልነበረን በሰዓቱ። ያው እንዳየሁት ትንሽ የመሬት ሁኔታ እንደ ኢትዮጵያ ትንሽ ቆሞ ነበርና መሬትም አይሸጥም፣ ምንም ማድረግ አልችልም። የባንክ ብድርም አስቸጋሪ ነበር። ከዛ መኪናዬ ሳንታፊ ሃይብሪድ ነው። ይሄ መኪና 10 ሚሊዮን ብር በሰዎች ተነጋግረን 7 ሚሊዮን ብር ለሰው ሰጠችና 5 ሚሊዮን ብር በኔ ኪሳራ ያዝ ብለው ወሰደችው መኪናውን። 18 ሚሊዮን ብር በረት ላይ ከብ ሰጠኋት አዳማ ላይ የሚጫኑ 50 ሚሊዮን ብር ካሽ ከፍዬ 28 ሚሊዮን ብር ቼክ ጻፍኩላት። ቃል ለሰማይ ቃል ለምድር እግዚአብሔር የሚያውቀው ማለት ነው። ከዛ ይሄን ሳራ የቼኩ ኮፒ አለ አይደለ? እሱን ትክዳለች። ኧረ አትክድም። ስለዚህ እሱ ችግር የለውም አትክድም። ስለዚህ ጸቡ የት ቦታ ነው የተጀመረው? ፍቄ እሱን ንገረኝ። ጸቡ የተጀመረው የት መሰለህ? ታፕታፕ ኮፒ ሊንክ ቤተሰብ ጸቡ የተጀመረው የት መሰለህ? ይሄ የተዘጋ ቤት ምናልባት ይሄ ስለ የሃይማኖት እንትን እንዳይመስልህ በወር 4 ቀን ፕሮቴስታንት እምነት ጥቁሮች ማለት ነው አፍሪካውያን እሑድ ይጠቀሙበት ነበር። ላይ አዳራሹ ቤቱ ጂ ፕላስ ሆነ ግራውንድ አለው 1 ፍሎር አለው ላይ ይጠቀሙበት ነበር። ከዚህ ውጭ ስራ የለውም። 4 ልጆች አሉ እዛ ቤት ውስጥ 2 ኪችን ላይ ሴት፣ አንድ ወንድ፣ አንድ ሴት ደግሞ ዌይተር የሚሰሩ ምግባቸው ከኢትዮጵያ የሚሄድላቸው ምንም ስራ የለውም። ይሄ ሙሉ የዱባይ ህዝብ ይታዘባል። ይሄን ቤት ሂጄ የነበረውን ዲዛይን ቀይሬ፣ ወንበሮቹን ቀይሬ፣ ኪችን አካባቢ ስጋ ቤት አሰርቼ ሙሉ ቀይሬ፣ ሲስተሙን ቀይሬ በአዲስ መንገድ ቤቱን ገባሁበት። ኢትዮጵያውኛ ሰላም ውል ስጭኝ ስላት አይ ፍቄ የሁሉ ቀብር አስገብተል የሁሉ አምነኝ እንዴት ውል ትለኛለህ? ዱባይ ስጣለሁ ኢትዮጵያ ውል ዱባይ ላይ አይሰራም አለችኝ። ስትለኝ የመንደር ውል እንዋዋል አልኳት። እዛ አይቀበሉም አለችኝ። ከዛ ከወንድሞቼን ጋር እነፋዘርም እነማዘርም የሷም እናት አባት አሉ ተመራርቀን የተለያየንበት ቪዲዮዎች ታሪክ አለኝ። በግ ታርዶ ተደግሶ ነው ሂድ ይቅና ተብዬ ነው ተመርቄ የተሸኘው ስራውን ሲሄድ። ይህ የተዘጋ ቤት በዱባይ ታሪክ እኔ አላቀም፣ እሷ እንዳለችኝ ነው። እንደዚህ ታይቶ አይታወቅም አለችኝ። ቅዳሜና እሑድ 3 በሬ ሽጬ 130 ምናምን ድርሃም ሽጬ ውያለሁ። 130 ምናምን ድርሃም በድርሃም ነግር። ይሄ መቼ ነው? ቅዳሜና እሑድ 2 ቀን የሰራሁት። ከዛ ጾም ገባ። በጣም ተገርማ ደጋግማ አስታወራኝ። አይ ሰላም፣ ይሄ እግዚአብሔር ጥበብ ነው፣ ብዙ አትሳቂ። ይሄ ቃል ለሰማይ እግዚአብሔር ይታዘበኝ። ይሄን ስላት ይሄን ብያት ሳስቃን አይሜን እሷ ስስቃለች፣ እኔ አትሳቂ ምናምን ብያት ዘጋኋት። ለምን ስቃዬን ድካሜን እዛ ጋር ለምርስ ማቀው ስትረስ እኔ ማቀው። እሷ በቋራይ ብሮን አግኝታለች፣ ገና ጌም እየሰራችብኝ ነው።
ከዛ ጾም ሲገባ ኩዳዴ ጾም አንዳንድ የሚጎለኝ ነገር ነበረ። ወይተርም ያንሰኛል። ስጋ ቤትም 2 ሰው ነበር። ሰው መጨመን ነበረብኝ። ወደ ኢትዮጵያ መምጣት ፈለግኩኝ። ስመጣ ሊሄድ ነው ስላት አሻራ ሰጥተህ ሄድ አለችኝ። ስትለኝ እሺ ብያት እኔ ሀገር ሰላም ብዬ አሁን አሻራ መስጠት ምንድነው አልገባኝ። አሻራ ሰጥቼ ወጣሁኝ። ወደ ኢትዮጵያ መጣሁኝ። ከዛ መጣሁኝ ጾም ሊፈታ አካባቢ ወደ ዱባይ ተመለስኩኝ። ስመለስ እኔ ጨንኳቸው ከብቶች ደረሱልኝ። እዛ ከብት አገኘሁ። የኔ ከብቶች እዚህ የላኳቸው ከብቶች ደረሱኝ። ከዛ በጣም ብዙ ከስተመር ሁሌ ኮምፕሌን ያደርጋል። ሰላም ከስተመር በጣም ኮሜንት እየሰጠኝ ነው። ለምንድን ነው ፖስት ማሽን የማይገባው? ሰው እየሄደ ካሽ ማምጣት በጣም የተበሳጨ ነው ስላት ፖስት ማሽን መጣ። ሲመጣ በገና ሬስቶራንት ይላል። አይሚን ሰላማዊት አድማስ ይላል። ከዛ ለምን እንደዚህ አደረገ ብዬ ወዲያው አንስቼ ከለከልኩኝ፣ አስነሳሁኝ። አይ ፍቄ ቼክ ሰጥሃለሁ፣ ቼክ ፈርሜ ሰጥሃለሁ። አሁን ወደ አንተ ለማዞር ፓርትነሬ የምትለው ሰው ይባሏ ነበር። እኔ ፓርትነር ነበር የምትለኝ ከሱ ጋር አንዳንድ መዝጋት ያለብኝ ዶክሜንት አለ ዘግቼ አስተካክልልሃለሁ ትለኝና በዛ አስማማችኝ። እሺ አልኳት። ከዛ ዛሬ ነገ ስል ወደ 4 ወር ሆነ። ትመጣለች ዱባይ የሆነ ነገር አጋት ተነሳ ትሄዳለች ኢትዮጵያ። አዲስ ስመጣ ዱባይ ትገባለች እያለች 6 ወር ሞላ የተጨቃጨቀን። ከዛ በኋላ 6 ወር ሲሞላኝ ሁሉም ሰራኝ ስብሰባ ጠራንና ቀኑ ሰኞ ጠዋት ነው አስታውሰዋለሁ። ፍቄ ሰበሰበ። እሷ ነው ወሬው የጀመረችው። ካንተ ጋር የነበረኝ ቀን ጨርሻለሁ። 6 ወር ሞልቶኛል። እኔ ኢትዮጵያ ብዙ ስራ አለኝ። ስራም የተበላሸብኝ ነው። ይኸው ለልጆቹም አደራችሁን፣ ፍቄን አደራችሁን፣ ይኸው ከዚህ በኋላ አሰርክቤያለሁ እኔ የለሁም ብላ ቃል በቃል ተናግራለች። ይሄ ለመናገር ደግሞ ሙሉ ቤት ያለው ማስረጃ ሙሉ ቤት ያለው ስራ ይፋረዳል፣ ይናገራሉ፣ ይመሰክራሉ። ይሄ ለማለቷ 80 ሚሊዮን ብር ለመሆኑ ቃል በቃል የተናገረችበት 1000 ማስረጃ አለኝ። አሁን ቤት ያለው ሰራሽ ለሞታቸው ይናገራሉ። በቀደም ጆከራ ገብተው ላይቭ ተናግረዋል። ደውል እያላቸው ከዛ በኋላ ተዋዋልና ሰላም ሂሳብን ስራ አልኳት። ከሰዓት በኋላ ተደዋውለው የሆነ ህንድ ካፌ ላይ በጀራው ተገናኝተን ሂሳብ ልንሰራ ስናወራ ቼክ አለ አንቺ ጋር ቼክ አለኝ፣ ሂሳብን ስራና ካነሰ ካስጨመረ ልጨምርልሽ ካለኝ አለኝ በሚል አወራን። አይ ይሄ ነገር ጀመርቀ በደንብ ይልኝ ዮኒ ይሄን ስላት 28 ሚሊዮን ብር አምጣና ሂሳብ እንሰራለን አለችኝ። እዚህ ጋር ነገር የጀመረችው መጀመሪያ 28 ሚሊዮን ብር አምጣና ሂሳብ እናውራ። እኔ መኪናውም ለአባቴ ቀብድ የገባው ብርም በሬዎች ሲደመር ድፍን 50 ሚሊዮን ብር ነው። 28 ሚሊዮን ብር ቀብዱ በ6 ወር ውስጥ ልከፍላ ቼክ ጽፌላታለሁ። 28 ሚሊዮን ብር ነው በ6 ወር ውስጥ እሷ እስካለች አብራ እስካለች ድረስ ሰርቼ ልከፍላት ንግራችን ቼክ። ለዚህ ደግሞ ቼክ ከፍያለሁ። ሂሳብ እንስራና ቼኬንም መልሽልኝ ካለኝ ቻለ ከሌለኝ ልጨምርልሽ በምስላት 28 ሚሊዮን ከፍለ ሂሳብ ማሰራ አለችኝ። እግዚአብሔር መሰከሬ ነው። ከዛ በኋላ አዲስ አበባ መጣን። የሆነ ጓደኞች አሏት፣ ተነጋገርን፣ ቁጭ ላይ አወራን። ሂሳብ ስሩ አሉ። ልንሰራ ሄድን። አባቷ አቶ አድማሱ ይባላል። ተቀምጠው በአባትነት ትላንት ቁጭ ብሎ መርቆ በጋርዶ ውስኪ ደፍቶ የሸኛ አባቷ ካሁን በኋላ ሚጣ የምትሰራው ነገር ጥሩ አይመጣም አለኝ ቃል በቃል። ለምን ጋሽ አልኩት። ስጣትና ብትናገር ይሻላል አለኝ። አልስጣትም። ከዛ ከታናሽ ወንድሜ ጋር ወራሁኛ ሰው እንዲህ እያለችው ምን ይሻላል ስንባባል ከዛ አንድ የቀረ መሬት አለ። እሺ መሬት ልስጥሽ፣ እምቢ። ካርታ ላስይዝሽ፣ እምቢ። ከዚህ ቀን ጀመረችና ተንኮል ማሰብ ጀመረች። ይሄን ባደረገች 15 ቀን ምናምን ወንድሜ እዛው እየሰራ ከነሰለችው ታላቅ ወንድሜ ቆራጭ የነበረው ስጋ ቤት ለኔም አላወራችኝም። ጥፋቱ እንዲህ አላችኝም። ችግሩ እንደዚህ ነው አላለችኝም። እንደዚህ ሆኖ አላለችኝም። የሆነች ልጅ ሁሌ የምትጠይቅ ነበረች። ቃል ኪዳን ትባላለች። ዲፖርት አድርጋታለች ወደ ኢትዮጵያ። በሷ በኩል እሷን ዲፖርት አድርጋ በሷ ስም አድርጋ ከሰሰችው። እሱን በ18 ኬዝ ከሰሰችው። እሱን ታላቅ ወንድሜ ነው። የሱን አይዲ ማስተካከል ቻልኩም። መጣሁኝና ለምን እንደዚህ ያደረግ ሰላም ምናምን ስላት ወይተሬ መሆን ረሳ እንዴ ከኔ ታወራለህ አለችኝ። እዛ ቤት ተቀምጬ እዛው ቤቴ ላይ ተቀምጬ ማለት ነው። በኋላ ላይ ወንድሜን ያገኘሁት ፓስፖርት ይነሱል እሷ ጋር አይዲስ እሷ ጋር ምን አድርገህ ነው? ምንም አላቅም። ሰው ሲያወራ ነው መከንሰሉም ያወቀው እንጂ አያውቅም። ተከንስሎ ስራ እየሰራ ነበር። ከዛ ላይ ከኢትዮጵያ ሁለት ልጆች ስጋ ቆራጭ አመጣች። አጋጣሚ ያመጣችው ልጆች ደግሞ አጋጣሚ ሆኖ ያው ጉራጌ ብዙ ጊዜ አይራራቅም።
የአንድ ሰፈር ልጆች ናቸው፣ ሰፈር ልጆች ነን። ከዛ እነሱ ላይ የሰራችው ሙሉ ታሪክ እሱ ላይ የሰራችው ታሪክ በጣም ደበራቸው፣ አዘኑ። እየሰሩ ነበር፣ ደሞዝ የላቸውም። የኔ ወንድሞች ሲሄዱ ደሞዝ አልተነጋገሩም፣ ደሞዝ አላያውቁም። ጭራሽ ስለምንም አውርታ አናውቅም። ከፍቄ ጋር ሄደን እናድርጋለን አብረን እንሰራለን የሚል ታሪክ ነው ያለን። ይሄን አደረገች። ከዛ ቀን ጀምሮ ምንም ማድረግ ጀመረች። ወንድሜ መጀመሪያ ከነሰለችው በእኔ ስር የመጡ ልጆች እንዳለ ማሸማቅ ጀመረች። ስም ማጥፋት ጀመረች። ውስጥ ለውስጥ ኪችን ያሉ ልጆች እንዳለ ምግብ መከልከል ጀመረች። ለይታ የፍቄ ሁለት ቡድን ፈጠረች፣ የፍቄም የሰላም ቡድን ብላ። ከዛ ልጆች ደግሞ ሜጃ አያውቁም፣ እንግዳ ናቸው፣ ከኢትዮጵያ ሄዱ ናቸው። የት እንደሆነ ምን እንደሆነ አያውቁም፣ ሰው አያውቁም። ይተኛሉ፣ ይነሳሉ። አሁን ቪዲዮ መላክ ይችላሉ። በዱባይ ህግ አይቻልም። 20 ምናምን ሰራተኛ አንድ ቤት ወንድም ሴት የሚያድረው። አሁን እንደዚህ ስሜን ከጀንበሮች አልቀረ እኔም አልተኛላትም። አሁን እኔ የምታደገው ማውራው ስለ ገንዘብ አይደለም፣ ስለ ብራንድ ነው ማውራው። ስለዚህ ስሜን ለማጥፋት አሁን ምን ተደረገ? ዞሮ ወደ ሳሪና ዞረ። ሳራ የምታውቀው ነገር የለም። በጣም በድፍረት አወራለሁ። ጆከር ወደኋላ ያለበት አንግል የለም። ወደ ሚዲያ የጠራኝም ወደ የሚያወጣው እሱ ነው፣ እግዚአብሔር የሚያውቀው። እኔ ተበድያለሁ፣ ይሄን ያህል ብር ተቀምጬ አላልኩኝም። ስሜ ሲነሳ ነው ብራንድ ሚዲያም የወጣሁት እንጂ አልወድም። እኔ ስራ ሰው ነኝ። እንደዚህ ቁጭ የማወራበት ጊዜም የለኝም። ገንዘቤ እንደማገኘው 100% እርግጠኛ ነበርኩኝ። ብራንዴን ቀምታኛለች። 18 ዓመት ልጅነቴን የገበርኩበት ሙያን ቀምታኛለች። ከነ ሙሉ ስታፌ ሙሉ ማለት ቀምታኛለች። ገንዘቤን እቀበላታለሁ። ታዘቡኝ የኢትዮጵያ ሕዝብ፣ ተቀቢያት እንደምነግራችሁ ቃል እገባላችኋለሁ። ግን እዚህ ጋር አንድ ስም ዳኜ ብለህ ቀላቅለሃል። ዳኜ በምን ጉዳይ ነው ታዲያ የገባበት? ዳኜ የገባበት ታሪክ የዛሬ 5 ወር አካባቢ የቤቴ 1 ዓመት አንቨርሰሪ ነው ብሎኝ ስጋ አቅርብልኝ አለኝ። እሺ ቤት ተነጋገርን። ስጋ ላቀርብለት ተዋራን። ከዚህ ተነስቼ ከዚህ ሙሉ አስቤዛም ቅቤ ምናምን ሁሉ ነገር ጭኜለት ዱባይ ገባሁኝ። የቀረም ነበረ ድጋሚ በዕለት አስመጣሁለት። ከዛ ሄጄ እዛ ፍሪጅ መረ ሄጄ መጀመሪያ ስጋ ቤት ሜንጦ ያሰራው ሰው አናገርኩት። እሱን ብር ከፈልኩኝ። ከብት አመጣሁኝ። የኔ ጓደኞች አሉ። አሁን ሴትዮ ጋር ስለተነካካን ሶማሌ አሁን ሲያመጣ የነበረ ሰው ከሱ በሬ ወሰድኩኝ። አወራን፣ ተናገርን። ቀብዶ ስጄ ከብቱ ልጭኜ ቀራ ካስገባሁኝ በኋላ ሴትዮዋ መጣ እንዳይሰራ አለች አለኝ። ለምን አልኩት። ላይሰንስ የላችሁም። የምን የስጋ ቤት? እሷ መቻ አላት አልኩት። ከዛ በኋላ ወጪ ስለው ደምረው ነው የፈለከው ሲሳብ ሰራው ለቁጭ እግዚአብሔር የሚያውቀው ሲሰራለት ምን አለኝ። አይ ስራ ይለቅና ሰኞ ማክሰኞ ከነጪ ከነቲፖ ነው ይስጣለው አለኝ። እኔ አሁን የምፈልገው ቲፖ አልነበረም፣ ጥቅም አልነበረም። ዱባይ ላይ እንደዚህ አይነት ቦታዎች መታየት ነው የኔ አቅም። እንደዚህ ስራዎችን ማስፋት፣ እንደዚህ ስራዎች ላይ መታየት መገኘት እንጂ የሆነ 200 ድራ 200 ብር 300 ብር ወይ 1000 ብር ማግኘት ታርጌት አይደለም። እኔ አሁን ጥቅም ማግኘት ሰዓት አልነበረም። ለኔ ትርፍ ማግኘት ያለብኝ ሰዓት አይደለም። ሰው ማትረፍ፣ ብራንዱን ማስፋት፣ ኢንተርናሽናል ማድረግ ነበር የኔ ታርጌት። ነገር ግን 23 ሺህ ምናምን ውጭ ካወጣሁኝ በኋላ ሴትዮ እንዳይሰራ ብላለች ብሎኝ አስቆመኝ። 20 ምናምን ሺህ አሁን ሚታንገሩ አለ። ፎቶ ማስላክ ይችላለሁ፣ ያለበት በአካል ማስላክ ይችላለሁ። ዛሬ ተሰርቶ አድር እንዳትለኝ ማለት ነው። እሱ ቤት ሊሰራ የተሰራው ወጪ አውጣ እኔ እሸፍናለሁ ብሎኝ እግዚአብሔር ይታዘበኛል። ከዛ በኋላ ስልክ ያነሳልኝ ቮይስ ላኩለት። በእኛ ብር 23 ሺህ ማለት ዛሬ ላይ ስንት ብር እንደሆነ በሳለው። ይሄን ወጪ አውጣሁለት ከኢትዮጵያ ስልኬ ነው እንጂ ከዛ አግኝቼ አይደለም። እግዚአብሔር የሚያውቀው ይሄን አድርጎኝ እሷን ፈርቶ እንዲህ ብላናለች ብሎ ከማጋ ይሄን ቀመር ተሰራ። ይሄ ነገር ሲሰራ ማን ነበር አጠገቡ? ቅድም ልጅ ወልደ ጊዮርጊስ የሚባል ልጅ። በዚህ አጋጣሚ ስጨርስልህ ምናልባት ሰሞኑ የደወሉ በሱ የሚናገሩ ሰዎች አሉ፣ ኢትዮጵያ አዲስ አበባ ማለት ነው። ይሄ የማንነት ጉዳይ ነው። ከመጣ ስጋዬን እንጂ ነፍሴን አትገለውም። ምናልባት ስጋዬን እንጂ ነፍሴን አትገለውም። በማንም ስም እየጠራ ምዝትብኝ የምትፎክር ሰው ኧረ ማንም አይነካም አባቴ። አይ እንደዚህ ወጥተህ መናገር ራሱ አንተ ላይ አንድ ነገር ቢፈጠር ዛቢን አስወጣው የምትሉት ጉዳዩን የጠየቅኩት እኔ ነኝ፣ የምጠይቀው ምን ነኝ? አይ አትወጣም። እኔ በኮመንት እመራለሁ እንዴ? ኖ የሚሉት ነው እንድነግራቸው ብዬ ነው። አንድ የሆነ ቦታ ላይ የተሰባሰባችሁ ሰዎች ስለሆናችሁ ስለማውቃችሁ ነው ያልወጣም። ዮኒ ጓደኛዬ ነው መጥቼ እየጠየቅኩ። አይ መጥቶ የጠየቀው ሀሳቡን ያመጣው ጃፒ ነው። ጃፒ እየጠየቀ የግል ሀቅ ለምን ተደበቀ ነው? ገባል የገባው ነው። ስለዚህ ስም ካነሳ አይቀር ስም ካጠቆረ አይቀር ለምን የዳኝን ስም ለምን አነሳ ጥያቄ ነው። ይመልስ። ትክክል። አይ ችግር የለውም። እናንተ ስላላችሁ የሚሆን ነገር የለም። ቤተሰብ መጠየቅ ይችላል። ስሙን አላጠቆርኩኝም አባቴ፣ በዚህ አጋጣሚ ማለት ነው።
ኦኬ አይ ገባኝ። አሁን ምን መሰለህ አይከዳኝም ዮኒ። እሱም እንዳይከዳኝ ቮይስ አለኝ። በነገራችን ላይ አጋጣሚ ሆኖ ስልኬ በጣም ስራ ስለሚበዛብኝ አሁን ቀን ደውለህ ብታወራኝ እረሳለሁ። ስለምረሳ ስልኬ ሪከርድ ያደርጋል። ቢዚ ኮንክ? አዎ ቢዚ ሆናለሁ። ከዛ ቀን ዮኒ ምን አወራኝ ብዬ ማታ ላይ ቼክ አደርጋለሁ። ምን ይሆናል መሰለህ አሁን የፓንዶራ ጉዳይ ወይም ደግሞ የዳኜ በመሃል ሰው ለምሳሌ የሚያመጣው ስጋ እንደዚህ ነው ቢባል ሊፈራ ይችላል እንደ አንድ ቢዝነስ ሰው። ከባዛ ዱባይ ላይ ያስወርተዋል ይህን ነገር። አንተ ወደድክም ጠላም ፍቄ ልንገርህ፣ እኔ ጋር ራሱ መጥቷል፣ ጃፒ ጋር መጥቷል። እንደዚህ ብሎ ሰቡ ከፈራ እሱ ነው የሚመጣው ከተባለ እንደ አንድ ነጋዴ ወይም ደግሞ እንደ ቢዝነስ ሰው ዳኜ ይህንን ነገር ፈርቶ ሊተው ይችላል። ገብቷል? ስለዚህ የዳኜ ጉዳይ ብዙ እኔ እረዳለሁ። እንደ አንድ ቢዝነስ ሰው አሁን እንደዛ ብባል እኔ አረ እንደዚህ ነው ከአንተ ጋር ፓርትነር የሆንኩ ሰው አብሬ መሰራ ሰው ምንም ምል ሰው መጥቼ እንደዚህ ነው የሚያደርገው ዳኜ ለአንተ አይሆንም ቢባል የራስ የሆነ ሰው መጥቶ ከነገረ ምንድን ነው የምታደርገው? ስለዚህ የዳኜ ጉዳይ እዚህ ጋር ካየኸው እንደ አንድ ሰው አልበላም ነው የሚል ገብቷል። ስለዚህ ያንን ነው ዳኜ ሊያደርግ የሚችለው። እንደ አንድ ሰው የራስ ፓርትነር የሆነ የራስ አጋዥ የሆነ ሰው መጥቶ አረ ይህን ነገር እንዳታደርገው ይሄ ነገር የተበላሸ ነው ቢል ኦኬ ብዬ አይትቼዋለሁ ነው የምልህ። ደግሞ ቀን ጠብቃን ያደረገችው ሆን ብላ ለምን ያንተ ነገር እንዲበላሽ ከአንተ ጋር ጸበኛ እንደሆነች ይሄ ነገር እንዲበላሽ በደንብ ታርጌት አድርጋ የመጣች ሴት ናት። ስለዚህ ያንተን ማደግ ያንተን መቀየር ያንተን ማግኘት ስለማትፈልግ እቺ ሴት ያንን ነገር አድርገዋለች። ስለዚህ እዚህ ጋር ዳኜ ላይ መፍረዱ ከባድ። እኔም በሆነ አደርገዋለሁ ነው የምልህ፣ አንተም ቢሆን ታደርገዋለህ ብሮ። ስለዚህ ዳኜ ጋር ያለው ነገር በእሷ ባለው ጉዳይ ነው እኔ የማየው። እሷ ባደረገችው እሷ በምትለው ነገር ነው ብዬ የማየው። አንተስ ይሄን ነገር እንዴት ታየዋለህ? አንተ ብትባልስ እስቲ ንገረኝ ዮኒ። እኔን ነው የላ ዮኒ አንተን ነው ወንድሜ፣ ባለ ጉዳይ አንተ ነህ። ጆካ ምን መሰለህ ወንድሜ፣ ፍቅር አንድ ጊዜ አሁን ዋናዋ ሴትዮዋ ናት። ገብተዋል። ያኛውም ልጅ ዳኝም ቢሆን የታዘዘ እሷን ነው የሚያውቅ፣ እሱን ሳይሆን እሷን ነው የሚያውቅ። ይሄ እዛ መካከል ላይ ያግርግር ሲነሳ የነበረውን ነገር እሱ አቆሟል እንጂ ምንም አይነት ጥፋት የለበትም። የእነሱ የሁለታቸው እሱ ነው እኮ እኔም የገባኝ ገባ እሱን እንዲያስቆመው አድርጎታል። አልኩ መጥፎ ነው ምናምን ከተባልኩ እኔም አቆመዋለሁ እንደ አንድ ቢዝነስ። መካከላቸው ላይ የተፈጠረው ነገር መካከላቸው ላይ በሱና በሷ ያለው ነገር ለሱ ግራ አጋብቶት ነገሮችን እንትን ብሏል እንጂ የማንንም ገንዘብ እሱንም መብላትን መውሰድ እንፈልጉ። ማናት ተጠያቂዋ? ሴትዮዋ ናት ተጠያቂዋ። ወደ እሱ የሚመጣ ነገር ለምን ይሄን ነገር አደረገች? እዛስ ቦታ ላይ እሱ ራሱ አሁን ተናገር አይደል? አይሆንም ብላም ሁሉ ሂዳ በጭቅጭቅ የተለያየ ነገር አድርጋለች። ለሁሉም ተጠያቂዋ ማነች? ሴትዮዋ ነች እንጂ እሱ የከለከለው የሚያስቆምበት ምንም አይነት ነገር አይኖርም። ተስማምተዋል። በተስማሙበት መሰረት ጉዳዩን ሊፈጽሙ ሲሉ እንዲቆም ያደረገች ማለት እሷ ናት። በቦታውም ድረስ ሂዳለች። እሱ ራሱ ተናግሮታል። እና ያ ስለሆነ እሱ ሀሳቡን እስኪ እናዳምጥ። ዮኒ እኔ ሀሳብ ስጨምር ምንድን ነው እውነት ነው በተለይ እንደ ሀገር ህግ ደግሞ ዮኒ ይቅርታ ፍቄ በውሸት ከሳል ዳኜ ብራጭ በርብሮኛል ስትል ነበር። ገባ? ይሄ ነገር ትክክል አይደለም የተናገርከው። ሪከርድ ስለሚያደርጉ አሁን እኮ ሀሳብ እየሰነጠ ሰምቻለሁ። ምንድን ያለው መሰለህ ዳኜም ያን ያህል ስራ ሰርቼ ጃፒ ስማኝ፣ ጃፒ ግን ተረጋግተህ አውራ። አንተ ዳኜ ስም እዚህ እንድነሳ ለምን ፈለግህ አንተ? ዳኜ እያልክ ነው። ጃፒ አንድ ጊዜ ዮኒ ጋ ነው። ቆይ ልጁ እኮ ሊያወራ እናዳምጠው ተባለ። ባለቤት ከስር መሰረቱ በደንብ አውቃለሁ ሁሉንም ነገር። ለምን የዳኝን ስም 10 ጊዜ ማንሳት ፈለግህ? ዮኒ አንዴ እሱን ሚዩት አድርግልኝ። እሺ አንዴ ሚዩት ያድርግ። ኦኬ አንዴ እንስማና ታወራለህ። ፍቄ ጃፒ እዚህ ያለ ሰው ብታከብር ከሆነ ሚዩት አድርገው። እሱ ከተናገረው አንጻር እኔ አዘጋጅቼ ሁሉን ነገር አድርጌ ወስጄ
አይሆንም አለኝ። ስለዚህ የከሰርኩበት ብር አለ ነው እና እሰጥሃለሁ ብሎኛል። አጭበርብሮኛል ስላለ እኮ እውነቱን ዳኘን ለምን አላጭበረበረኝ አላልኩም። አሁን መንጫጫት አይደለም እኮ ሪከርድ ምንም ጫጫታ አይደለም። ምን ሪከርድ እንስማ። አድምጠኝ ጃፒ፣ አንተ ተረጋጋና አረጋጋው። ለምንድን ነው መንጫጫቱ? ምንድን ነው የሚያስፈልገው? ዮኒ ቆይ ማን ሰው እዚህ ስም እየተነሳ በቤቴ ላይ ሌላ ነገር እንትን እንዲባል ልጁ ይናገር። ጃፒ አንዴ ይናገር ልጁ ማለት የፈለገው። እሺ ታይ ቀጥል ፍቄ። ዮኒ እሰማለሁኝ። ተበዳዩ እሱ ነው። ይህ ሰውዬ 80 ሚሊዮን ብር ነው ተበላሁ እያለ ያለ እንዴ። ቀላል ብር አይደል። ጉዳዩን አውቃለሁ፣ ነግሮኛል። ተበዳይ ነው ተብሎ እስካሁን ድምፅም አልተሰጠውም። ተድበስብሶ ነበር። ዛሬ እኔ ሳነሰው ነው። አንተ ነህ ወጥተህ እንትን ስትል ነበር። እኔ ነኝ ያመጣው። አንተ አላነሳውም። ጃፒ አላነሳውም እኮ ዛሬ ነው ያነሳው እንጂ እኮ ዮኒሻ፣ እኔ ልንገርህ አንድ ደቂቃ እኔ ልንገርህ። ቆይ አንዴ ሚውት አድርግ ጃፒ ፕሊዝ። ዮኒ አሁን እኔ ሳወራ አይደለም እኮ መጥቶ በቀደም ለታ እኔ ጆከር ይዞት መጥቶ ይሄን ልጅ ወይ 3 ቀን 4 ቀን ስታወራ ነው። እስኪ ባልተቤት ነገር ምን ታውቃለህ አንተ? በፈጠረ አረቂ አሁን ጃፒ ተረጋጋና ስለማከብር ያልተጋባው ዮኒ ነበር እንደምናወራው ጋር ፐርሰናል ያላችሁን ከጆከር ጋር ይገባኛል። የሰውየው ጉዳይ እንጂ በተበላ ካልክ ታዲያ ለምን ከማገዝ ወርቁ አይተነው ስም እየተነሳ መልስ ሰጣችሁ እንዴ? ከኛ በላይ ለወርቁ አይተህ ነው የቆመ ያስጠላል። ትላንት ወርቁ አይተህ ነው ስትሰድብ የነበር ካንተ ለቅርሻታ መልስ አልሰጠህም። መልስ አልሰጠህም። ገባ በቀደምለታ ፍቄን ይዞ የእውነት በቪዲዮ አስወጥቷቸው ሲያወራ ነው ያቸዋለሁ ባይኔ። አሁን እኮ ልጁ ለአብራራ ሲል ጉሮሮ ላይ ልጁ ግን እኔ ጥያቄ ነው እኮ የምጠይቀው እኔ ነኝ አንተ ነበርን እኮ ግን ጥያቄ ስትጠይቀው ለሚሰማ ሰው ጃፒ ተጠንቀቃ። አሁን አንዴ ሚዩት ያርገው ዳኛው አለ አጭበረበረ አላለም። 23000 ድርሃም እየሰማ ነው እኮ ሁላችን። አጭበረበረ አላለም። ወርዱን አልተጠቀመም። መቼም አልልም። አላጭበረበረማ። ልጁ ቢዝነስ ነው። ዮኒ እኮ አስረዳው። እኔ እንደ ቢዝነስ ኦነር እንደዚህ አይነት ስም ቢሰማ አቋርጠዋለሁ አለ። እስካሁን መከታ አልሆናችሁም አይደለ? መከታ መሆን የሚችለው ልክ እንደኔ አይነት ሰው ነው። እሺ ጃፒ ቆይ አንዴ ይጨርስና እኮ ያቋረጥከው እኮ ሀሳቡን መናገርም አልቻለም። ለማን ነው መከታም ነው? እኔ ለሁላችሁም ለነፃነት ለመልካም ነገር ብቻ ነው መከታ ነው። አላቢ ታርጋ ወደ ቆርቆሮ አረቄ መጋፋ አይደለም። ንፍጣም ከኔ ጋር ታውራ። አረ ጃፒ ነው አንተ ትልቅ ሰው አይደለ እንዴ? አይማ መሰዳደብ ይደብራል። እኔ አልፈቅድም። እኔ እንድነካኝ አልፈልግም። እኔ ጋር እንዳያወራ ሲጀመር በየተራ አድርገዋለሁ። ምን ይሆን መሰለህ? ቆይ እናንተ ሰላም እንዲፈጠር አንዳችሁ ስታወራ አንዳችሁ ታች፣ አንዳችሁ ስታወራ አንዳችሁ ላይ፣ እንደዚህ ነው መሆን ያለበት። ወይ አንዱ ሚውት ያደርጋል። ዮኒ ልንገርህ አንድ ጊዜ ደግሞ ከኔ ጋር እኔ ከማንም ጋር ማውራት አልፈልግም። ስሙን መጻፍ የሚችል ሰው አብሮን ማውራት እንችላለን። እንጻፍ ሁለታችንም፣ ከዛ ማውራት እንችላለን። እሱ ምን ያገናኘዋል አባቴ? ኦኬ ከዛ ውጭ ግን በቃ እኔ ጋር ያውራ። እኔ ማውራው ካንተ ጋር ነው። እሺ ከኔ ጋር ከሆነ ለእሱ አትመልሳ። ሚውት አደርጋለሁ። ጥያቄ የጠየቅኩት ልጁን ነው። ልጁን ስጠይቀው እሱ አይመልስልኝ። ገባ? እሱንማ ጠይቀው ሊያብራራ ሲል ቤት በኩል ያብራራ ብሮ። እሺ አሁን ሚውት አደርጋለሁ፣ ያብራራ። እሺ ቀጥል ፍቄ። ሶሪ አንዳንዴ እንደዚህ ይፈጠራል። ታፕታፕ አድርጉ ቤተሰብ ፕሊዝ። ጥያቄ ሲሆን ግን አንተ ጠይቅ ዮኒሻ። አንተ ጠይቀዋል። እሺ እሺ ዮኒ ገብቷል አይደለ? የዳኘን አሁን እኔ እንትን ያልኩበት ምክንያት ጃፒ አንዴ ይሰማል። ገብቶኛል። 23000 ድራም አካባቢ ምን አድርጌያለሁ? አጥቻለሁ። በዚህ ጉዳይ ደግሞ ዳኘ እሰጥሃለሁ እያለ እስካሁን አልሰጠኝም። ስልኩንም አያነሳልኝም ማለት። እኔ ደግሞ የታዘብኩት ምንድን ነው? ቆይ አንዴ ፍቄ ልንገርህ። የታዘብኩት ምንድን ነው? የአንተ ፓርትነር የነበረች ሰው መታ ይሄ ስጋ እንደዚህ ነው ብላ ነግራው ሊሆን ይችላል። ፓርትነር ያረለችም ዮኒ አማርኛ እዚህ ጋር ይስታከልኝ። አዎ እነሱ የሚያውቁት እሱን ነው። አሁን ዳኘ የሚያውቀው በምንድን ነው ያንተና የሷን ግንኙነት? እስቲ ንገረኝ። እሱ ዳኘ የሚያውቀው ምናልባት በደንብ አገኘ እዚህ ጋር። ለምሳሌ እንደ ክለብ ሲጠራ ብዙ አገር አላቅም ይዛኝ ሄደችው ብሷ ነች። ወይም ቶማስ የሚባል ልጅ አለ ሹፌር ስጠሽን ልጅ ሁሌ እነ ዳኘ እኛ ቤት ይመጣል። አሁን ፍቄ የሚባል አያረሰን ጋር ሲባል 100% ከኢትዮጵያ እንደሆነበረ የሚያውቃሉ። አይተውም አምነውም ቀንም ማታ መጥተዋል።
ስለዚህ አሁን ዱባይ ያለው ጠይቅ ምኑን መሰለ ፍቄ ገባይ ስለሷ ፓርትነር ላይ ይችላል ብሎ ትነግራለህ። ገብቶኛል። ለእሱ ምንድን ነው አይደለም። አሁን ዳኜ የሚመስለው ምንድን ነው? ዳኜ እናንተን ሲያይ እንዴት ነው የሚያያችሁ? እስቲ ንገረኝ። እሱም ዳኜ እኛን ሲያየን በደንብ ያውቃል። ቁጭ ብላ አውርቼው አውቃለሁ። እሷ ማኔጀር እንደሆነችና የቤቱ ባለቤት እኔ እንደሆንኩኝ በደንብ ይታወቃል። ማንን ነው ይሄን ነው አመል የኔ አባት ገብተዋል። አሁን እሷ ማናጀር እንደሆነች ማናጀር መታ ይሄ ዳኜ እንሷ አሁን በእባብነቷ መታ ነው እኔ ቱና ይሄ በኋላ ነው እኮ የተፈጠረው። ቆይ ልለየልህ። ኦኬ መጀመሪያ የቤት ባለቤት እኔ ነኝ። ኦኬ ወንድሜ ዳኜ ስጋም ሲያዘኝ አንቨርሰሪ በዚህ ቀን ነው የቤቱ 1 ዓመት ብሎ ሲያከብረ ሲያወራኝም ዳኜ እኔ ባለቤት እንደሆነ አውቆ ነው የሚያወራኝ። ትክክል። እኔ ነበር ሲያወራ የነበረው። አዎ ግን የሷ ማኔጀርነትና የኔ ባለቤት አውቀው መቼ ነው? ከ6 ወር በኋላ ችግሩ ከተፈጠረ በኋላ ነው። ኤግዛክትሊ እሱን ነው አመል ተንኮል ከጀመረች በኋላ ነው። ዳኜ ያለ ነገር ነግሬዋለሁ። ዳኜ ሰላም እንደሆነች አላቅም፣ ትንሽ አለመግባባት ተፈጥሯል እና ስራው እሷ ልስራ ስለማችል ስራውን የለ ስራው ብዬ አወራን። ከወራነው መሰረት ቀጠልን። እሱን ነው የምልህ እኮ ፍቅሻ። አሁንም ምን መሰለህ እዚህ ጋር አሁን አንተ የሆነው በጎን ሄዳ ማናጀር ናት፣ እዛ ቤት የሚደረገውን ነገር አውቃለሁ የምትል ሰው ናት። በጎን ሄዳ ምንድን ነው የምትለው? ለሱ የተበላሸ ስጋ ነው እንደዚህ ነው የሚሸጥልህ ዳኜ እንዳትገዛው ይለዋል። ምንድን ነው ዳኜ ማድረግ ያለበት? እንደዚህ ወሬ አይደለም የተወራው። የስጋ ፈቃድ የለ የስጋ ፈቃድ ስለሌላችሁ መስራት አትችሉም ብቻ ቀላል አድርጋ ስታወራ፣ ያ ማለት እሱ ደግሞ ምን አለኝ፣ አይ ፍቄ እኛ የህንፃ ሆቴሉ ፐርሚሽን ስለሌለው ከስጋ ተያይዞ መስራት አንችልም እና ሴትዮዋ ጋር ስለተጠላለብን የተንኮል ነው የሰራችው። እሱን ገብቶታል። ኦኬ በቃ ሴትዮዋ ክፋት አስባለች። ፍቄ ይቀርብን፣ ለአንተ ለእኛም ጥሩ አይሆንም። ኦኬ ስለዚህ ብሎ ሀሳብ ቀየረ። ሲቀይር ግን በዛ አጋጣሚ ያወጣሁት ብር አለ ነው እንጂ ዳኜ ብር በላኝ አጨረበረኝ አላልኩም። ኦኬ በዚህ አጋጣሚ ለስራ ያወጣሁት ብር አለ ነው ያልኩት። በዛ መሀል የጠፋ ብር አለ የከሰርኩት ብር በዛ መሀል በሰው ምክንያት የቀረ ብር አለ ወንድሜ ዳኜ ጋር አልኩኝ እንጂ እኔ ዳኜን ኢትዮጵያ ሆኜ በዘፈን ወይ በድምፅ ነው የማውቀው። እግዚአብሔር የሚያውቀው ወይ ሚዲያ ላይ ስልክ ላይ በአካል አየሁት። ዱባይ ሆኖ ነው እሱም ፍቄ ያረሰ ጋር ቁርጤ የሚባል መጥቶ ነው እንጂ በምን ታሪክ አላውቀውም። ይሄ ደግሞ ስልክ በጣም አከብራለሁ እንደ አንድ አርቲስት። ከዛ በተረፈ የተለየ ምንም እንትን የለኝም። እኔ ወንድሜ ነው እንደ አበሻ ደግሞ እንደ ኢትዮጵያ ነው ማንነት የስጋ ወንድሜ ነው። በቃ አበሻ ነው፣ አከብራለሁ፣ ወደዋለሁ። ነገር ግን በዚህ ምክንያት ይሄ ብር አጥቻለሁ። እሱ ብቻ አይደለም፣ እዚህ ጋር ስም መጥራት እችላለሁ። ስክሪንሻት አለኝ መላክ እችላለሁ። በረከት ቨርሳችን ብር በልቶኛል። እሷን አታክ ያደረጉ በእሷ የተጠጉ ማለት ነው። የመጀመሪያ ማስተቃየት ሲሰሩ የመጀመሪያ መጥቶ ያወራኝ ሰላም ተቀምጣ ራሷ በረከት እሱ ነው ባለቤቱ። ሽጬለታለሁ ቁጭ ከኔ ጋር ሂሳብ ተደራድሮ ነው በረከት ማስተቃየት ሰራሁት። ማቲያስ የሚባል ልጅ ማነው ብር የከፈላቸው? በዚህ አጋጣሚ አንድ በጣም የሚገርም ታሪክ ስነግር ዮኒ አንድ ልጅ አለ። ስሙንም ቮይሱንም ስልኩንም አወጣለሁ አሁን ስላላሰብኩበት። በውስጥ ሰላም ብያለሁ። ስልኬን ያየ ይመስለኛል በዋትሳፕ። እሺ አባቴ አዋለሁ ለበኋላ። እሺ ወንድሜ። እና አንድ ልጅ የሆነ ጤና ቡድን ዱባይ መጡና ስፖንሰር ጠይቆ ነበር። ዱባይ ላይ ሲጠይቁ ይመስለኛል ወይ እኔ መርጠውኝ ከሆነ አላቅም፣ ግን ሌላ ቤት አቶም ከሆነ አላቅም። ስራው ሳልጀምረው እነሱን ተቀቢያ አስተናግጃቸዋለሁ። ሙሉ ቪዲዮ ሙሉ ፎቶ ማለት ሰዎቹን መጋበዝ እችላለሁ። በዚህ ፕሮግራም ላይ ባለቤቱ ሆኜ የሆነ ትልቅ እንግዶች መጥተው ከእነሱ ጋር ዳቦ ቆርሰን የቤት ባለቤት ሆኜ ማለት ነው። ከዛም ከነኛ መሀል ውስጥ አንድ ልጅ ምንድነው ቨርስ ውስጥ የገባ የሆነ ችግር የገጠመው ልጅ እኔ ሳይኖረኝ ለሱ ቪዛ ሰርቻለሁ። እግዚአብሔር ምስክሬ ነው። ሳይኖረኝ ችግር ውስጥ ሆኜ እሱ ልጅ ማውጣት እችላለሁ ለመረጃ ማለት ነው። እኔ ከፍሎ እኔ ያሰራሁለት ምንድነው አገር ሳላቅ መውጫ መግቢያን ሳላቅ ማለት ነው። ስለዚህ እኔ ዘጋ ስመጣ እነሱ ምን አስበው እንደሆነ ምናልባት የተዘጋው ቤት የተጨለመው ቤት በዚህ አጋጣሚ ምናልባት ስሙን አላውቅም። አኮ የገዛው ልጅ በኋላ ወሬ የሰማሁት አኮ የከፈተው ወንድሜ በስም አላውቀውም ማን እንደሆነ ባላውቀውም ይህን ቤት 5,000 ድርሃም ተስማምተው እንዳፈረሱ ከዛ በኋላ ለእኔ 2 ሚሊዮን ድርሃም እንደሸጠችልኝ በኋላ ኢንፎርሜሽን አገኘሁኝ። ከዛ ምን ትለኛ ስታገኘኝ ፍቄ ዱባይ ላይ ወሬ እንዳሰማ ወሬ ከሰማ አንድ ቀን አትውልም አታድርም። በቃ ከሰው ጋር እንድገናኝ አታገኝ ታገለኛለች ማለት ነው። ምን እስከሚሆን ቀመሯ እስከሚሳካላት እና የተዘጋው ቤት ላይ ህይወት ነፍስ ዘራሁበት። ይሄ ሙሉ ዱባይ ላይ ያለው ህዝብ ይታዘባል፣ ያውቃል።
ይሄ ማሰቃየት ሲነሳ መነሻው አዲስ አበባ ኢትዮጵያ ነው። በጣም ብዙ ሰው ያውቃል። የማያውቀው የኢትዮጵያ ዓለም ህዝብ የለም። ይሄ ነገር በምንም ልትሸውደኝ አትችልም፣ ልትዋሸኝም ልታጨረብረኝ አትችልም። እሷ ዱባይ ነው ውል የምሰጥህ ብላ ብታጨረብረኝም ምናልባት ዛሬ ነገር አይደለም ብያለሁ። ነገር ቀደም የጊዜ ጉዳይ እንጂ በታሪክ ብሬን እቀበላታለሁ በጣም በእርግጠኝነት 100%። ነገር ግን አሁን በደንብ ለምናችሁ። አሁን በምን ተስማማችሁ ከሷ ጋር ከሴትዮዋ ጋር? ስልክ አታነሳልኝም፣ አታወራኝ። ምናልባት የላኩላት ማስጠንቀቂያ፣ የጻፍኩላት ደብዳቤ፣ የጠበቃ የህግ የፍርድ ቤት መጥሪያ ያላኩላት ነገር የለም። መላክ እችላለሁ ዮኒ ላንተም። ኦኬ። አሁን ሰሞኑን ይሄ የሚግበሰበሰው በጣም የሚያሳፍረው እና ፍርድ ቤቱ እንዴት ነው ታዲያ ይህችን ሴት እንትን የማይለው? እስቲ ንገረኝ። አሁን ግራ የገባኝ እኮ በጣም ሀገር ወታለቻ በሷ ቤት ሀገር አይደለችም፣ ኢትዮጵያ አይደለችም፣ ሀገር አይደለችም፣ ልትመጣ አልቻለችም። ዱባይ ነው ያለችው። አሁን ዱባይ ነው ያለችው። ኦኬ። ዱባይ መጠየቅ አይቻልም እንዴ? ዱባይ መጠየቅ አይቻልም? በቃ ዱባይ ለመጠየቅ ደግሞ ውል ዱባይ ነው የምሰጥ ብላ አጭበርብራኛለች። ውል የለኝም። ዋው። ዶክሜንት እንዳይኖረኝ አድርጋኛለች። እዛ ነው ውል የምሰጥህ፣ የኢትዮጵያ ውል ዱባይ ላይ አይሰራም ፍቄ ብላኝ አጭበርብራኝ። በደንብ አስባበት ነው ይሄን ነገር የመጣችው። ወይ አይዲን ዌይተር ብላ ስታሰራልኝ ተንኮል አስባለች። ዋው። እንዴ! እና በምን ማስረጃ ነው የምትከሰው ታዲያ? እሷን የምከስበት አለኝ። ኢትዮጵያ የሚሰራ ህግ አለኝ። እዛ ነው አንተ የሰጠበት ዱባይ ነው ህግ የሌለኝ። እሺ አባቴ፣ ያ ደረቅ ቼክ የጻፈበት አለ። ኢትዮጵያ ላይ የሚሰራ ምንም መኪናው አለ። እሱማ አለ። እሱ ቀላል ነው። ኢትዮጵያ ደረጃ አለኝ። ኢትዮጵያማ አለው እኮ። ችግሩ እንትን ላይ ነው የሌለው። እንትን ላይ ያስመጣችሁ ሆን ብላ ዌይተር ብላ ነው ያስመጣችሁ እንጂ ቢዝነስ ፓርትነር ብትለው ኖሮ ገብቷል ትገኝ ነበር። ይሁን እኔ ያልገባኝ ነገር እነ ወልደ ጊዮርጊስ ሀክ አድርገውኛል ካለ በዱባይ ህግ ደግሞ ሀክ አይፈቀድም አይደል? እስቲ ሀክ ያደረጉት ምንድን ነው? እስቲ እሱንም ይንገረና። ዮኒ ትንሽ ዮኒ የጃፒያ አካሄድ ትንሽ አግሬሲቭ ሆኖ ስለሆነ እያወራኝ ያለው መመለስ አልችልም አሁን ላይ። በውስጥ ማስረዳት እችላለሁ። ምክንያቱም አሁን ያለነው ሚዲያ ላይ ነው። የሚዲያ ወሬን እያወራን ያለ ነው። በውስጥ ማወራ ነገር ይኖረኛል፣ ሚዲያ ላይ ማወራ ነገር ይኖረኛል። ትክክል። አሁን ነገር እዚህ ጋር ላንጸባርቅ የለም። እኔ አግሬሲቭ ሆኜ ሳይሆን ብራዘር ጥያቄ ነው የጠየቁ። ልክ ነህ። ቢሆንም አንዳንድ እዚህ ላይ የሚወራ አለ፣ አንዳንድ የማይወራ አለ። አለማውራት መብት ነው። ይሄ አሁንም ቢሆን ምክንያቱም አሁን ለምሳሌ ልነግርህ ነው ጃፒ፣ እዛ ሀገር ላይ ሊያስጠይቀው የሚችል ነገር አለ። ገባ? ስለዚህ እነዛ ነገሮችን በአደባባይ መናገር አይችልም። ስለዚህ አንዳንዱ ማለፉ ጥሩ ነው። ራስህ ሰምተው የለ ሲለን ሀክ አድርገውኝ ምናምን ስላለ በዱባይ ደግሞ ህግ መሰረት ሀክ ማድረግ ትልቅ ወንጀል ነው። ገብቷል? ስለዚህ አሁን እሱ ያለው ነገሮች እኮ እዚህ ጋር ሪከርድ ተደርገው ስለሚቀመጡ እሱ አለመናገር መብቱ ነው። ሰውየውን ግን ሀክ አድርጎኛል ብሎ እስከከሰሰ ድረስ እኛ ደግሞ እስከሰማን ድረስ መጠየቅ እንችላለን። ያለው እንደዚህ ነው። ብዙዎቹን ሀክ እያደረገ እያስፈራራ ነው ያለው እንጂ ሀክ አደረገኝ አላልኩም። ግን በደንብ እየሰማ አይደለም። ጃፒ ስሰማ ብዙዎቹን ያስፈራራል፣ ሀክ ያደርጋል፣ ከኢትዮጵያ ራሱ አንዳንድ ችግሮች አሉ ብሎ በደንብ ነው የተናገረው። ነበረ ማለት እንደዚህ ነው ያለው። አሁን ለምሳሌ አንተ ይግባና ያውራ ብለህ እኮ አሁን ሞር አንተ እየዞርክበት ያለው እሱ ላይ ነው። ግራ ገባኝ። አሁን እኮ መጀመሪያ ዮኒ ወንድሜ እስካሁን አወራ አይደል? እኔ ደግሞ ላውራ መጀመሪያ። ይቅርታ አንድ ጊዜ እስቲ ላውራ። አንተ ቀን ሙሉ አወራ እኮ ወንድሜ። ባለ ጉዳዩ እኮ እሱ ነው አይደል እንዴ? እኮ እኛ እኔ እናንተ ስናወራ ይግባ ብለን አስገባ ነው። ስናስገባው መጀመሪያ ያወራበት ወይና ከዛ በኋላ የሆነ ሰዓት ላይ ተለውጦ የሚያወራበት ነገር ትክክል አይደለም። በነገራችን ላይ ጃፒ በአንተ ጭወት በአንተ ዝም ማለት ለውጥ አይመጣም። ይሄን በደንብ ወቅ። እሺ ይሄን አትርሳ። ምክንያቱም ብቻውን ጉዳዩ የእሱ እንጂ የጃፒ ጉዳዩ የኔ እንጂ የስማኝ ታማሚ ሆኔ ተበዳዩ ሆኔ ብራንድ አንድ ሀሳብ ልስጥ። አንድ ጊዜ ሀሳቤን ልስጥና ዮኒ ጃፒ የሚለውን አንዴ ልስማው። አንዴ እሺ፣ ጃፒ ምንድን ነው ሀሳብ ንገረኝ። እኔ እናንተ እያወራን ልጁስ መጥቶ ያወራበት መንገድና አሁን ደግሞ በሆነ አጋጣሚዎች ምን ተፈጥሮ እንደሆነ አላውቅም ተቀይሮ የሚያወራበት ነገር ትክክል አይደለም። አንተም ካየ ሌላም ሰው እየታዘበ ነው ከታች አለ። መጀመሪያ መጥቶ
በጣም ብዙ ነገሮች ነው ያወራው። እኔ አልደግመውም፣ አንተ ሰምተሃል። አሁን ላይ ደግሞ መጥቶ ተለሳልሶ ሌላ ነገር ያወራል። ብዙ ሰዎችን ከሶ ነበር መጀመሪያ እንደመጣ። እኔ ክስ የመጣልኝ ምንድን ነው? እነዛ ስጋዎች አይተሃል። እነዚህን ስጋዎች ለህዝብ እየበሉ ዱባይ ላይ ያሉት እህት ወንድሞቻችን ለምንድን ነው የማይፈልጉትን ነገር ቀርቦላቸው የሞተ ላም የሞተ ግመል ምናምን እየታረደ የሚበሉት ለምንድን ነው? አግባብ አይደለም በሚል ነው እኔ ጥያቄ ያቀረብኩት። አንተም አይቻለዋል። ከዛ ምን አልክ መሰለ? ከረሳው ያንተን ላስታውስ። እንዲያውም የተበደለ እነ ጆከር እንትን ብለው ሀሳቡን ገብቷል አምጥተው ከዛ ሸፋፍነው ቻፓ የተቀበሉ መሰለኝ። እንደዛ ተሸፋፍኖ ቀረ ሲባል ሰውየው አጋጣሚ መጣ። ሲመጣ አይ እነ ጆከር ተሸፋፍኖ ምን ብሎ የቀረ ነገር የለም። አልተረዳኝም። ቆይ እያወራ ስለሆነ ካልተደማመጥን በምን እናት ያልኩህ ልንገርህ። እኔ ደግሞ አለው እኮ እኔ ያልኩህ ምንድን ነው ይሄንን ሰውየውን ራሱ ጭራሽ አብሮ ያለ ነው እኔ ያልኩህ እንጂ እሱ ገለልተኛ ከዛ በኋላ ነው ሲያስረዳ ተበድያለሁ ሲል አሃ ብዬ ራሴን የጠየቅኩት እንጂ መጀመሪያ ያልኩህ ምንድን ነው ተነጋግረው በሳቢ ያን ነገር እንዳይወራ አስቁመዋል ነው ያልኩ። አዎ ስትል መስጦ ደግሞ እሱ ኤክስፕሌን አደረገ። በምን አወቅ? አንዴ ቆይ ከዮኒ ጋር ላወራ ብራዘር። እኔ እናንተ አሁን ለምሳሌ ጥሩ ጥያቄ ነው የጠየቀ። በሳቢ ተስማምተው መዝጋቱን ፋይሉን በምን አወቅ? እስቲ ንገር። ኦኬ ኢንፎርሜሽን መጥቶልኝ። በምን ማስረጃ አለኝ? ማስረጃ የማወጣው ደግሞ ማስረጃ የምናወጣበት የራሳችን ደግሞ መንገድ አለን ሁላችንም አይደል? እሱን በማስረጃ አውራ ትለዋለህ። አንተ ደግሞ ማስረጃ ደስ ባለኝ ጊዜ ትለናለህ። ግራ ገባኝ እኮ። አሁን አንተ የሆነ ነገር ስትጠየቅ በአንድ ጊዜ አይደለም ሁሉን ነገር የምታመጣው። ማምጣት ያለብኝን አመጣለሁ። እሺ አሁን በቃ ባለጉዳዩ ላይ ፎከስ እናድርጋ። እንደዛ ከሆነ የባለጉዳይ ሀሳብና የጆከርም ስለነበረበት እነሱ ዮኒ በመጀመሪያ ደረጃ እኔ ነኝ ያመጣሁት ፍቄን። ስለዚህ ጉዳይ ሲነሳ መጣ፣ እሱ ተገናኘን፣ አወራንበት። ወደዛ ከመግባቴ በፊት የዳኘ ጉዳይ ላይ የተወዛገበ ነገር እሱም መረዳዳት መግባባትም አልቻላቸው። ሴትዮዋ ናት ያስቆመችው። ዳኛው አለ አምኖበት አስመጥቷል፣ አምኖበት አዝዞታል። ግን እዚህ መካከል ላይ የተፈጠረው ነገር ምንድን ነው? ሴትዮዋ እዛ ላይ ያጠፋችው ነገር ሌላ እሱን እንዲያስቆመው አድርጎታል። የነሱ አለመግባባት እዛ መካከል ላይ ገብተዋል። እና አሁን ይሄ በገንዘብ ታፍኖ ምናምን ማንም የታፈነ ሰው የለም። ይሄ የህፃን ልጅ ጨዋታ ነው የማልሰማው። እሱ ሳይሆን ሰውየውን በደንብ አውራው። አንተ በውስጥ አውሩና እዚህ የሌላ ሰው ስም ተጠርቶ የሰውየው ሀቅ እንዲደበቅ መደረግም የለበትም። አግባብ ባለው መንገድ የተናገሩት በመረጃ እሱ ይዞ የሚመጣውን ነገር ተቀብለህ ወደዚህ ይዞ መምጣቱ መልካም ነው። ሚዲያ ላይ ግን የሌሉ ሰዎችና ያላደረጉ ሰዎችን ስም ሲለጠፍባቸው ለሰውየውም ሀቁ እየተደበቀበት ነው የሚሄደው። አውራው አንተ በደንብ ውስጥ ላይ ያለውን ነገር አውራው። ይላክልህ ያለውን መረጃ ይላክልህ። ከላከልህ በኋላ በስርዓት ሴትዮዋን ከመጣኝ በስርዓት ቁጭ አድርገህ 80 ሚሊዮን የሚያክልን ብር እንደዚህ ነብይም ነው መቼም ዝም ብሎ አይመጣም። ነብይም ጽፌላታለሁ። እኔም እኮ ሜሴጅ አደረኳት። እሱም ራሱ ያውቃል፣ ፍቄ ራሱ ያውቃል። እና አሁን ዮኒ አንተ በሌለህበት እንዲህ ካለ ሌላ ሰው በጀርባ በኩል መጥቶ ደግሞ ሌላ አጀንዳ ያስነሳበታል። ሀቅ አለው፣ ሀቁን ይዞ ነው የሚጓዝ። መናገር ያለበትን ጠንቅቆ የሚያውቅ ሰው ነው። የቢዝነስ ሰው ነው። ምን ማድረግ ያለበትን ነገር ጠንቅቆ የሚያውቅ ሰው ነው። በሰው የሚመራ ሰው አይደለም። የተደረገውን የተበደለውን ነገር መናገር የሚችል ሰው ነው። የእሱ መጀመሪያ ላይ የጠፋበት ጥፋቱ ምንድን ነው? አልተፈራረሙ። በእምነት የተደረገ ነገር ነው። ያንን የሚያህል ብር በእምነት መደረጉ ያማል። አይ እንግዲህ ስታስብ ንግድ ውስጥ ያለ ሰው አረ የፈለገ ንግድ ውስጥ ያለ ሰው ያማሃል። እንደማታውቀውን ሰው ኢትዮጵያ ውስጥ አሁን እኮ እሱ የተሸወደበት ኢትዮጵያ ውስጥ ቢሆን ይፈራረማል። ወደ ዱባይ ህግ ግን ህጉን ስለማያውቀው አልገባውም፣ አልጠይቅም፣ አላጠን ነገሮችንም ጥናት ሳያደርግ ነው የገባበት። እሱ ትክክል ያ ነገር ነው እሱ ነው የጎዳው። ስለዚህ አንተ በውስጥ በደንብ አውራውና ፍቄ
አውሩ ያለውን ነገር። ዮኒ ግን አንተም አሁን ተገለበጥክ ማለት ነው። ዮኒ ማለት በምኑ አሁን ይሄ ትክክል ያልሆነ ነገር አለ እያልኩ ነው። እኔ ክስ ያቀርብ ማለት ምን አይነት ነገር ነው? ሀሳቤን ልጨርስ። ሀሳቡን ይጨርስና ታወራለህ። ጃፒ በውስጥ ምናምን የሚባለው ነገር ነው ጣጣ ያመጣው። ገባ? በውስጥ እየተባለ ነው እየተሸፈነ የቀረው። ከዚህ በፊትም ተወርቶ በውስጥ ሀሳቤን ልጨርስ ወይ? የልጁ መብት ቆይ የሰውየው መብት አይደል እንዴ? ጃፒ በውስጥ ቢያወራ በውጭ ቢያወራ የሰውየው መብት አይደል? የሚያስጠይቀውንና የማያስጠይቀውን ለይቶ ማውራት የለበትም። የሰውየው ወንጀለኛ ነው እያልኩ እኮ ነው። ይሄ ሰውዬ መጥቶ ሲያስተባብለን እኮ ነው አሃ ብዬ እኔ ደግሞ እሱ እንደ ራሱን እንደ ከሳሽ አድርጎ ነው ይቀር። አንዴ የጆከር ሀሳቡን ይጨርስ። አንተ ስታወራ እኮ ምንም እንትን አላወራም። ሀሳቡን ይጨርስና ታወራለህ። ይሁን እኔ አንድ ነገር እዚህ ጋር ህዝቡን ማወቅ ያለበት ተበዳይ ፍቄ ነው። ፍቄ አርሰንጋ ኢየሱስም ነው። ገንዘቡንም በእምነት ነው እሷ ጋር ያደረገው ነገር ያሉትም ነገሮች በአጠቃላይ በእምነት ነው ያደረገ። እሱ አልተፈራረምም። ስለ አገሩ ህግ አያውቅም። እዛ ባለው አገር ህግ እንጂ እሱ በዳይና አጭበርባሪ ሌላ ህገወጥ የእርድ ስነስርዓት ያከናወነ ሰው አይደለም። በሱ ስም ነው የተደረገ። ንብረቱንም ስሙንም ያለውን ነገር አስረክቦ የወጣ ሰው። አሁን ፐርፐዝ የተሰራበትማ ሴራ አለ በቃ። ስለዚህ ይሄ ሰው የተበዳይ እንጂ በዳይ ወንጀለኛ አይደለም። ህዝቡን ማወቅ ያለበት ነገር ይሄ ነው። በተረፈ እሱ ያስረዳ። በዚህ ጉዳይ ላይ እድል ስጠውና ያስረዳ። መልካም። እኔም ጥያቄ መጥቷል፣ መጠየቅ እችላለሁ? አንድ ላይ ጎሄድ እስኩዬ እንደ ቁጭ አረግነች ዝም ብለሽ። አይ ችግር የለውም። እኔ እንኳን የገባሁት የነበረው ቅድም ጃፒን ተረጋጋ ሌላውና ወደ ሌላ ነገር እንዳይሄድ ነበር። ግን አሁን አንደኛ ልጅቷ ሴትዮዋ መምጣት ትችላለች። ይሁን አንተ ዩዥሊ የሁለቱንም ሳይድ ነው መስማት የምትፈልገው ነው? አይ መሴጅ አረኳት፣ ደወልኩላት። አይ ቲንክ ጆከርም አድርገዋል። ግን አሁን ነው ምናልባት አልተመቻት ይሆናል። ሌላ ጊዜ ሲመቻት ትገባና ያው በምን እንደተጣሉ ምናምን ወይም ደግሞ መፍትሄው ምንድን ነው የሚለው ወደ መፍትሄ መሄዱ ነው የሚጠቅማል። ገባሽ? መፍትሄው ነው አደይነተደ ሁለታችንም የአንድ ሀገር ሰዎች ናቸው፣ ኢትዮጵያዊ ናቸው። ቢዝነስ አለ። በቢዝነሱ አስተካክለው የሚከፈለው ተከፋፍለው በሰላም ቢለያዩ መልካም ነው። ምክንያቱም ትልቅ ብር ስለሆነ ነገሮች ወደ አልተፈለገው አቅጣጫ ይሄዳሉ። በጣም ልጁ በጣም ተበዳይ ነው። እኔ በቀደም ዕለት ጆካ ቤት መጥቶ ሰምቼው ነበርና ያሳዝናል። ልጅቷ ብትመጣ ግን በሁለት ሳይድ፣ ሌላው ግን እንዳልከው ትመጣለች። የሞተው ሰንጋ ግን ተበልቷል። እሱ ነው ወይንስ? እሱን እስቲ በደንብ ይንገረን። እሱን ቢያብራራው። ምክንያቱም እኔም ተልኮልኛል ቪዲዮ። ነውር ነው የሞተ ሰንጋ ማሳየት አይቻልም። እስቲ ንገረን። እየታረደ ማሳየት አይቻልም። ብሮ ይዘጋዋል። እሱ ግን ማለት ነው በሀቁ ይንገረን። ምክንያቱም እሱ ይንገረን። ማን ነው ይሄን ያደረገው? በሁላችንም ሃይማኖት ነውር ነው፣ እንትን ነው እየተረገመ ነገር ነው። እና እሱ ከተደረገ ሶሳድ እሱን አንተ የእውነትን አንተ ባታይ አሁን እኛና እግዚአብሔር አለ በመሀል በአንተና ሳትዋሽ ንገረን ወንድሜ። የታረደ ምናምን አይተናል በደንብ የሚዘገንኑ ነገሮች። እና እስቲ ፍቄ ምን ንገረን በዚህ ጉዳይ። እሺ ዮኒ አመሰግናለሁ። እህቴስኩ ምናልባት ወንድሜ ጃፒ ትመስለኛለህ፣ እንደኔ ወጣት ነህ ማለት ነገሮችን በቀንነት ያቸው፣ እሺ በመልካምነት ያቸው። ነገር ግን በተለይ እንደ ኢትዮጵያ ሀበሻ ስትሆን አብዛኛውም ቢዝነሳችን በመተማመን ነው የምትሰራው። በተለይ አዲስ አበባ ላይ ኢትዮጵያ ላይ ስትሰራ እኔ አሁን ለምሳሌ ነገ አርብ ነው ጠዋት ገበያ እገባለሁ። ኢትዮጵያ ላይ ስገባ አቅሜ ችሎ ወይ ይሄ ከገበያ ጋር ወይ ከሞያ ጋር ያገናዘበኝ ከብት ይዤ እወጣለሁ። አልከፍልም። አርጄም ሰርቼም አቋርጬ መስጣቸው እግዚአብሔር የሚያውቀው። ይሄ ኢትዮጵያ ውስጥ ያለ የትኛው ስጋ ቤት የትኛውም በዚህ ንግድ ያለ ሰው ብጠይቁ ይሄ የስራው ባህሪ ነው። እና እህቴ ደግሞ ስንግባባ እንደ ስራው ባህሪ ነገ ደግሞ ምንድነው ከብት ነው የሰበሰብኩት ወደ ገንዘብ እንደሚቀይረው አውቃለሁ። ዳግመን አውርተናል። ሰላም ስራ ሲሰራ አላቀሽም። እግዚአብሔር ፈቃድ ሆኖ ቀን አገናኝቶናል። ነገር ግን
ይሁን የመንደር ሁሉ እንኳን ስጨኝ ስላት ይሄ ሁሉ ብር አስገብተልኝ ይሄ ሁሉ እምነት አድርገህልኝ በዚህ ሁሉ መንገድ ሄደ እንዴት ደስ ትላለህ ስትለኝ እንደ ሰውኛ ያው እዚህ ጋር ያለኝን እንትን ነው ያራመድኩት፣ ባህሌን ስርዓቴን የቀጠልኩት። ኋላ ላይ በግልጽ የሚያስነግር ለሷ የተከፈለው ብር 18 ሚሊዮን ብር ለአባቷ የገባ ባንክ ስቴትመንት አለኝ። አድማሱ ቢሻው የሚባል አባቷ 18 ሚሊዮን የሚጠጋ ከብት 65 በሬ 18 ሚሊዮን ብር ከብት 12 ሚሊዮን ብር የገዛሁት መኪና ነገርኳት። ዋጋውን ታውቃለች። የገዛሁት መኪና 7.5 ሸጣው ቀሪው 4.5 በነኪሳራ ይያዝ ብላ መኪና ሰርክቤያታለሁ። 50 ሚሊዮን ብር ካሽ 20 ሚሊዮን ብር ይሰጣሉ። ምን ሊሆን በ6 ወር ልከፍላት ነግራችን። ስለዚህ ዱባይ ላይ ስንሰራ አሚን ኢትዮጵያ ላይ እኔ ባለሁበት ባህሌም ስንሰራ የኖርኩበት የቢዝነስ ስርዓቴን ማቆ ሂስትሪን ምንድነው ተግባብተን የምትሰራው ዛሬ ነገ ተማምነን የምትሰራው እንጂ ማንም ካሽ የሚከፍል ሰው እርግጠኛ ነኝ ከስንት አንድ ሰው ነው። ሁሉም ሰው ተቀባብሎ ነው የሚሰራው። አንዱ ተላልፎ ነው የሚሰራው። እና አጣርስ አረገለ ሰላም ምንድን ያለችኝ የኢትዮጵያው ዱባይ ላይ አይሰራም ፍቄ አንድ ሺህ ጊዜ አይደለም በመንደሩ እና ማስጃ ብንፈራረም ዱባይ ላይ ምንድን ነው ያለች? ብሮዬ አልከፍልም ነው ምን አልልም ነው ወይስ ምንድን ነው? አይዲን መጨረሻ ያወራችኝ ቃል ስነግርህ ማለት ነው። አይዲን አይተዋል ያለችኝ። ምን ማለት አይዲን አይተዋል? አይዲ ዌይተር ብላ ወጣችልኛ። አይዲን አየሁት ስትለኝ እኔ አይዲ ዌይተር መሆኑን ማውቀው የዛ ቀን ነው፣ እግዚአብሔር የሚያውቀው ማለት ነው። ካደንግጬ ተነስቼ ወደ ከቤት ወጣሁና ከስራ ቦታ ከቤት ወጣሁኝና ፓርኪንግ አለ በጀርባው ሳየው ዌይተር ይላል። ከዛ ቶማስ ይባል ልጅ አለ ሹፌር ስጠችልኝ ለኔ የመደበችልኝ በ7,000 ብር ደሞዝ 7,000 ድራም የቀጠረችኝ ሹፌር አለኝ። አገር ስለማላቅ ማለት ነው። ካትል ማርኬት ይወስደኛል፣ ከብቶች ጋር ቄራ የሚወስደኝ ስራ ቦታ ያመጣኛል፣ ቤት ይወስደኛል። ከዚህ ውጭ ምንም ይሰራል ነገር የለም። ይቅርታ ሌሎቻችሁ ሪኩዌስት ያደረጋችሁት ግን በሰላም ነው? ምድረ እካክ ምን ልታደርጉ ነው ሪኩዌስት ያደረጋችሁት? ቁጥር ጻፈ ጆከር። ምን ፈልጋችሁ ነው ሪኩዌስት ያደረጋችሁ? አመዶ ምን አስባችሁ? እኔ ባለ ጉዳይ ካልሆነ አላስገባ ታቁኛላችሁ። ምን አስባችሁ ነው ልግባ ብላችሁ የምትቆፍሩ? ቆዳ ከአመድ ምን እኮ ነው በሙሉ ሪኩዌስት ያደረገኝ። እሺ ቀጥል ፍቄ። ሪኩዌስት አርጎ ለካ ሞልቶበታል እሱ ራሱ። የሰጠችን ሾፌር ቶማስ ይባላል። እሱን ዲፖርት አድርገው ኢትዮጵያ ያለው አሁን ክሊር ላርጋቸው እንትን ያሩታል። አይ ካን ዱ ዳት ስቶክ። አዎ አስጊልኝ ይሁን እየሰማኝ ነው። አዎ ምን ዲፖርት አድርገዋለች። ሾፌሩን ብላ የሰጠችን ሾፌር ልጅ ቶማስ ይባላል። 7,000 ብር ደሞዝ 7,000 ድርሃም ነው የቀጠረችልኝ በወር በራሱ መኪና ሾፌር ሊሆነኝ በራሱ መኪና ሲያገለግለኝ ነበር። የሚወስደኝ ካትል ማርኬት ይወስደኛል። ከዛ ካትል ማርኬት ማለት የኛ ከብት ያረፉበት ማለት ነው። የኔ በሬ ከዚህ የዱ በሬዎች ያረፉበት ነው። ከዛ እዛ አልኩሴስ ቄራ አለ ማረጃ። ከዛ ስጋ እናስጭናለን። ስራ ቦታ እንመጣለን። ያደረሰኛል። የድላው በሬ ዱባይ ሄዶ ይታረዳል። አዎ ከዛ ደግሞ ፊሽ ማርኬት የሚወስደኝ አስቤዛ ለመግዛት። ከዛ መኝታ ዶርሜን የሚወስደኝ። ከዛ ውጭ ምንም አይሰራልኝም ይሄ ልጅ ማለት ነው። እና ይሄ ልጅ 100% ተቀምጣ ለፍቄ 80 ሚሊዮን ብር ሽጫለሁ ብለህ ስታወራ ቤቱን አስረክቤያለሁ ብለህ ስታወራ ይሄ ልጅ አለ በህይወት። ይሄ ልጅ ደግሞ የእሷ ዘመድ ነው፣ ዱባይ ያለ ልጅ ነው። አሁን ግን ዲፖርት አድርገው አዲስ አበባ ነው ያለው። በለው ዲፖርት አድርገው ታሪክ አሁን የምትሰራው ሚሊዮን ካይስሰ የሆነ ማስረጃ የለም። እንኳ አንዴ ጆክ እስኩ የጠየቀችው ጥያቄ እሱ ላይ መልስላቸውና ይህን ታስረዳቸው። ካይስሰ የሆነ ነገር የለውም። ቪዲዮ ምናምን የምን የ50 ሚሊዮን ካሹ መቀበል 50 ሚሊዮን 18 ሚሊዮን ብር ለአባቴ ባንክ ትራንዛክሽን አለ። 18 ሚሊዮን ብር በሬ ሄደበት አለ። 12 ሚሊዮን ብር የመኪና ክፍያ አለኝ። በደምብ ታውቃለች። ስለዚህ በሙሉ እንትን አለው ማለት ነው። የሰው ማስረጃ አለኝ በደምብ ኢትዮጵያ ላይ። ኦኬ መልካም። እና የእሷን ጥያቄ ምንድን ነው ጆካ?
እህቴ ምን ነበር እስቲ ጥያቄ ይቅርታ። ጠየቀችህ። አሁን ይሄ የሚታማውና በእርዱ ህገወጥ እርድ የሚታረደው በአንተ ስም ነው ወይስ አንተ ታውቃለህ አታውቅም? እኔ በቀደም ወይተሮቹ ሁሉ ገብተው እና ተበልቷል ወይ ለእውነት ለህዝቡ ቀርቦ ልንገርሽ፣ አንድ ጊዜ በልተውታል ወይ? እሱም ይመልስልሻል። በቀደም ወይተሮቹንም ሁሉ እዛ ሰራተኞቹን በአጠቃላይ ቆራጮቹ ያ ራሳቸው አምጥቷቸው ጠይቀናቸዋል። ራሳቸው አምነውበታል። በዚህ የተረፈ ደግሞ እሱ መናገር ያለበትን ይናገር። በቀደም በቪዲዮ ወጥተው እነሱ ተናግረዋል። ከአንተ ስላልሰማው ነው። እሺ ፈቀይ እነዚህ ያሉ ልጆች ደግሞ መስማት ስላለባቸው እንድታጠራላቸው ነው። እሺ እህቴ አመሰግናለሁ ስላስታወስሽኝ። በቀደም አሁን እኔም ሚዲያ ላይ ስሜት ሲነሳ ወጣ እንዳልኩሽ ሁሉ እነኚህ ልጆች ጆከር ስማቸውን ጠራቸው። ሚዲያ ላይ ሲጠራቸው ተደናግጠዋሉ፣ ግራ ተጋብተዋሉ። ያሉት ሰው ሀገር ነው፣ የሚያውቁት ሰው የላቸውም። አላማቸው ያው አንድ እንጀራ ዳቦ ፍለጋ ሄዱ ልጆች ናቸው። ከዛ ሲሄዱ ስጋ ቤት ስጋ ቆራጭ እንጂ ቄራ እንዲሰሩ አይደለም የሚሄዱት። እየሰሩ ያሉ ደግሞ ጫካ ላይ ነው። እነሱ አውርደዋሉ፣ የሚወጡ ሚዲያ ላይ አውርተዋሉ። ከዛ ወሬዎች ሲነሳ ገብተው አስረድተዋሉ። በኋላ ደነገጡ ደነበሩ። እስቲ ሌበር ከሰዋሉ፣ 12 ሰራተኛ ከሰዋሉ። ያ ማለት እኔ ከወሰካቸው ልጆች ማለት ነው። ይሄ የተገለሉት የፍቄ ቡድን የተደረጉት ማለት ነው። እኔ ከዚህ ከወሰካቸው ልጆች ማለት ከነሱ ውስጥ 13 ከሰዋሉ። በ9 አይነት ኬዝ እና በ13 አይነት ክስ ከሰዋታል። ምን ሲሆን ይሄ መረጃ ሙሉ ሚዲያ ሲወጣ ፈርተው ደንግጠው ማለት ነው በሰው ሀገር ህይወታችን እንዳይበላሽ ብለው ወደ ሚዲያ ወጥተዋል። ኦልሞስት ሌበር ሄደው ከሰዋል። የዚህ ማረጋጫ ደግሞ ደጋግሞ እነ ጆከር ሲያነሱት እኔ ማውቀው ነገር የለም፣ ከዚህ ወር በኋላ እኔ የለሁኝም፣ እኔን አይወክልም፣ እቤት ያሉ ስታፎች ወይም ሰራቶች መናገር ይችላሉ፣ ቼክ አድርጉ ብዬ ልጆቹን አናገርናቸው። አብረን መጥተው ሚዲያ ላይ ለዓለም ህዝብ አሳውቀዋሉ። እኔን አይወክልም። ይሄ ሆነው መቼ ነው? ከ7 ወር በኋላ ያለ ታሪክ ነው። አሁን ቤቱ ስንት ዓመት ሆነው? 16ኛ ወሩ ላይ አሁን ቤቱ ያለው መቼ? ፍቄ የሚባል ብርሃን ከተሰቀለ በኋላ። ስለዚህ ሙሉ እዛ በጌ ያሉ 3ቱ ስጋ ቆራጮች ወንድሜ ጆከር ስማቸውን ጠራዎች በጠራቸው መሰረት ወጥተው አስረድተዋል። ወጥተው የሚዲያ ተናግረዋል። ስለዚህ እኔን አይወክልም። እኔ ማውቀው ነገር የለም። አይኖ 48 ቪዲዮ አለኝ። ወንድሜ ጆከር ላንተ መላክ እችላለሁ። እህቴ ስኩብ ላንቺን መላክ እችላለሁ። ጃፒ ምናልባት የምታወራው ወሬ ደስ ባይለኝም እንደ ወጣትነት ብትረዳኝ ደስ ይለኝ ነበር። የታመምኩበት ህመም የገባሁበት ስቃይ ብታቅ ኖሮ ታግዘኝ ነበር። ይሄ ስለ ማንነት እንጂ ይሄ የኔነት ሰው የመሆን ታሪክ እንጂ ስለ ገንዘብ አልነበረም። ደም ተፍቼ ያቆምኩት ማንነቴ በአንድ ሰንበዴ በሆነ ማፊያ ቡድን ሲጠለሽ እንደሆኑ ትቆምልኝ ነበር። ሐቁን ይዘ ነገ ትፋረደኝ ነበር እንጂ እንደዚህ አሁን እዚህ ጋር በጥያቄ አድርገኝ እኔ አንተ ያልከኝ ነው አልመለስልህም። ምክንያቱም እውነት ያለበት በልቶታል። ይሄን ነገር ግን እስቲ ንገረን ማምላክን። አዎ በቀደም ለታ ዮኒዬ በቪዲዮ ገብተው የሆነ ልጅ ስሙን ረሳሁት፣ ይቅር በሉኝ። ግን ወንደሰን በቀለ እና በቪዲዮ ገብተው አንድ ሁለት ልጆች ዘግንኖኝ ወጣሁ። ብታይ ዝግንን አንተ ፍቄ ካንተ ስላልሰማሁኝ ነው ድጋሚ ጠየቅኩና እህቴ ደግሞ ኩን ጠይቂልኝ ብላኝ ስለጻፈችልኝ ተበልቷል። ቤተሰብ እርምሽን አውጪ። እሷም ሄዳ ነበረ በልታለች። ከበላችሁ በልታችኋል። ቤተሰብ ይቅርታና ይኸውልህ ግን ያው በስማም ብለሽ ስለሆነ አንቺ ችግር የለውም። እስኩ አወራለሽ ዮኒ በጣም ብዙ እዛው ጋር ማለት ነው በቅርብ የሚያውቁ አሁን ፍቄ ራሱን ነፃ ለማውጣት ከዚህ በፊትም አውርቷል። አሁንም ራሱን ነፃ ለማውጣት ነው የሚያወራው። እኔ ደግሞ የማወራው ስለበላው ህዝብ ነው ተጨንቄ የማወራው። ገባ? እህት ወንድሞቼ ናቸው የበሉት፣ የሁላችንም እህት ወንድሞቻችን ናቸው። ገብቷል? ስለ ሀቅ እንጂ እኔ እስካሁን እያወራው ያለሁት ስለ ግል እኔ እሱን አላውቀውም፣ ያችኛዋንም አላውቀውም። የግል ጥላቻ የለብኝ፣ የግል ጸብ የለብኝ፣ ምንም ነገር የለብኝም። እኔ የማወራው የማይሆን ነገር ለህዝብ አቅርበው ይህንን ህዝብ አብልተውታል፣ የማይፈልገውን ነገር። ኦኬ እሱ ሁለቴ መጣ አይደል ጃፒ? እሷ ለምንድን ነው የትም ፔጅ ላይ ለመምጣት ፈቃደኛ ያልሆነችው? ለዛ እኮ ነው የምልህ አንድ ላይ ነው የሚሰሩት የምልህ ሁሉም። አሁን እዚህ ጋር አንድ ላይ ቢሰሩማ ይኸውልህ በዚህ ደረጃ በድላኛለች ብሎ አይመጣም።
እኔ እሱን አላውቅም። እኔ የማውቀውን እሱና የምልህ ገብቶሃል። በድላኛለች እያልክ ይመጣል እንዴ? ተለያይተዋል እኮ ተጣልተዋል እኮ አልተግባቡም። የሚዲያን ድራማ መቼስ ለአንተ ነው ያላስረዳም። ያ ግን እቺ ሴት አሁን የትም ፔጅ ላይ ሄዳ የእሷን ሀቅ ይዛ ትምጣ። በቂ ሬዲ ነው የትም ቦታ ለመግባት። ወንድሜ እስካሁን እኮ አወራ። እኔ ሳወራ መግባት አንተ አሁን ለማንም ሳይድ ስለማትይዝ የምትሰማ ከሆነ እዚህ ላይ እኔም ጋር ትሁን ሀቢባ ጋር ሌላም ፔጅ ትግባ፣ እኔ ችግር የለብኝም። ገብተው ሀቢባ ጋር እነ ጃፒ እነ ጆከር አይገቡማ። ያ አንተ ጋር ቢሆን ግን አንተ ለሁሉም እዚህ በኋላ ምንም አይነት ዳኝነት ቢሆን በነፃነት የምንገባው አንተ ጋር ነው። አንተ ጋር ታደርጓለህ፣ ችግር የለም። ሌላው ግን ቆይ ጃፒ በልና ቆይ ጎ ሄድ ጃፒ። እኔ አንድ ነገር ልንገርክ፣ እኔ መጣሁት ስለ ሀቅ እንጂ ስለማንም የግለሰብ ተረድቻለሁ እኮ ጃፒ። ባልረዳማ እስከዚህ ሰዓት አናወራም አይደለም። ስለተግባባን ገባኝ። ለምንድን ነው ህዝባችን በሁለቱ መካከል በተፈጠረው ህዝባችን ይሄ ሲደረግበት እንዴት ዝም ይባላል ነው። እኔ እኮ የቢዝነስ ችግር ኖሮባቸው ግጭት ባይኖር እዚህ ነገር ላይ መጥቶ ክስ ውስጥ አይገባም። ክስም ካቀረበው በኋላ ለምን ተድበስብሶ ዝም ተባለ ብዬ ጥያቄ ጠይቄው ነበር። ቅድም ያወራው ሌላ ነው፣ አሁንም ያወራው ደግሞ ሌላ ነው። አሁንም እየተድበሰበሰ ነገሩ መጣ። ገባ? መድበስበስ ሳይሆን እሱ ብቻ ራሱን ነፃ ማውጣት ሳይሆን ሴትዮዋም ተጎትታ ነፃ እንዴት ይወጣ? 80 ሚሊዮን ብር እኮ ነው የተሸለጠው። የምን ነፃ ነው የምትለኝ? 80 ሚሊዮን ብር እኮ ነው የተወሰደው። አላየንም። ማስረጃውን አንተ እየው። ከዛ በኋላ ነው እሱማ እንደዛ ነው። አይ ብሩማ 80 ሚሊዮን ብር እንደሆነ ግልጽ ነው፣ ምንም ጥያቄ የለው። ገብተዋል። እሱማ ያ አይተዋል። አይ ሊሆን የሚችለውማ በቢዝነስ ደረጃ እንደዛ እንደሆነ ሴትዮዋ የተደበቀችበት ምክንያት ሊገባኝ ባይችልም ሀቅ ካላት መታ በደንብ ልታወራ ትችላለች። ሀቅ ካላት የትም ፔጅ ላይ ነው ማወራ። ግን እርግጠኛውን የምነግርህ እሱ እያለ አትደፍርም። ይሄ በእርግጠኝነት ማወራው እሱ ባለበት ቦታ ላይ ደፍራ ገብታ አታወራ። ለምን ካልከኝ የሻጯ እሷ ናት። ሻጭ እሷ ከሆነች ደግሞ ተግባብተው የሆነ ነገር ላይ መድረስ ነበረባቸው። ገብቷል። ሸጣለች። አካውንት ስቴትመንት አለ፣ በሬዎቹ አሉ፣ መኪና አለ። እያንዳንዱ ካለ ዘ ፋክት የሚደበቅ ነገር የለውም። ገባ? ግን ህዝቡ በመሃል ህዝቡ በሚዘገንን ሁኔታ ፖለቲካ ተሰርቶበታል። ለምሳሌ እንዲያረደ ስላጭበረበረ ነው ከሱ ጋር ማልሰራው ብላ ፖለቲካ ልሰራ ሴትዮዋ ትችላለች። ምንም ማሳም ወይተር ብላ ነው ያመጣችው። ገባ? ይሄ አሁን ምኑ መሰል የደበረኛው የእሷ ትንሽ እንደ ስህተት ያየሁት ምንድን ነው የቢዝነስ ፓርትነሯን እንዴት ወይተር ብላ አመጣችው? ይሄ ኮስችን ያስደርጋል ማንንም ሰው። ገብተዋል። አንተ ቢዝነስ ፓርትነር ገዝቶ አብሮ ሊሰራ የመጣን ዌይተር ብለ ስታመጣው የሆነ ጥንስስ ነው ያመጣው ማለት ነው ስጀምርም ገባ። ስለዚህ እስቲ ያንን ነገር በደንብ እናጣራው። አሁን ልጁም የሄደበት ምክንያት ከአንተ ጋር ለመግባባት ስላልቻላችሁ ሞር ዲቴይሉን ሊያስረዳ እንኳን ሙሉ መረጃ እንኳን እንዳናገኝ ትልቁ ችግር ምን መሰለ፣ ሰው የራሱን ሀሳብ ሲያስረዳ እሺ ተብሎ ተሰምቶ የእሱን ሀሳብ ብቻ ኦኬ ትክክል ነህ እንዲባል ነው የሚፈልገው። እንደዛ ከሆነ ትክክል እኮ እያልነው አለ። አሁን ለምሳሌ በዳኘ ጉዳይ ልክ ነህ እያልኩት አልነበረም። በነ ማናቸው ያ